ለብዙ ዓመታት አንድ ታሪክ ሲነገር ኖሯል። አሜሪካና አውሮፓ ይፈጥራሉ፣ ቻይና ደግሞ ትቀዳለች። ይህ እምነት ለብዙ ሰዎች እንደ እውነት ተቀብለው ይኖሩታል። ነገር ግን ዛሬ ያለው እውነታ ከዚህ ፈጽሞ የተለየ ነው። አንድ ጥያቄ ልጠይቅ። በየቀኑ የምንጠቀማቸው ስልኮች፣ የምናያቸው አጫጭር ቪዲዮዎች፣ በኦንላይን የምንገዛቸው ምርቶች ወይም ደግሞ በሰማይ ላይ የሚበሩ ድሮኖች፣ እነዚህ ሁሉ በመጀመሪያ የተፈጠሩት የት እንደሆነ ያውቃሉ? ብዙዎቻችን መልሳችን አሜሪካ ወይንም አውሮፓ ይሆናል። ግን እውነቱ ሌላ ነው። ቻይና እንዴት በጥቂት አስርት ዓመታት ውስጥ ዝቅተኛ የማምረቻ ኢኮኖሚ ወደ ዓለም ትልቋ የፈጠራ ቴክኖሎጂ ሀያልነት ተለወጠች? በዓለም የመኪና፣ የቲክቶክ፣ የኤአይ እና ሌሎች ውስብስብ ቴክኖሎጂዎችን በዋናነት የመምራት ጥበቡን እንዴት አገኘች? ዛሬ በ40 አይነታችን አብረን እንዳስሰዋለን። አብራችሁን ቆዩ። ከጥቂት ዓመታት በፊት ኤለን መስክ ኤቭሪቲንግ አፕ የተባለ አፕሊኬሽን አቀረበ። ይህ መተግበሪያ በአንድ መተግበሪያ ውስጥ መልእክት መላክ፣ ገንዘብ መላክ፣ ክፍያ መፈጸም፣ ግዢ ማድረግ፣ ባንክ አገልግሎቶችና ታክሲን መጥራትን ጨምሮ የመንግስት ልዩ ልዩ አገልግሎቶች እንድንጠቀም ይረዳናል። ሁሉንም በአንድ ቦታ ማግኘት ማለት ነው። ይህንን ሲያቀርብ ብዙዎች አስደናቂ ሐሳብ ነው ብሎ አወደሱት። ነገር ግን ይህ አዲስ አልነበረም። በቻይና ከ10 ዓመታት በፊት ይህንን ሁሉ የሚያደርግ ዊቻት የተባለ መተግበሪያ በዕለት ተዕለት ህይወት ውስጥ ገብቶ ነበረ። 1 ቢሊዮን በላይ ሰዎችን መተግበሪያ በየቀኑ ይጠቀማሉ። ስለዚህ ኤለን መስክ ያቀረበው ራዕይ ለቻይና አዲስ አልነበረም። እነሱ ከብዙ ዓመታት በፊት በዚህ እየኖሩ ነበር ማለት ይቻላል። ለረጅም ጊዜ ምዕራባውያንን ይፈጥራሉ፣ ቻይና ደግሞ ትቀዳለች የሚለው ትርክት ተሰራጭቶ ነበረ። እውነት ነው፣ በ1990ዎቹ ይህ በከፊል እውነት ነበር። ነገር ግን በፍጥነት ተለውጧል። ዛሬ በብዙ የምዕራቡ ኩባንያዎች ከቻይና የተጀመሩ ሐሳቦችን እያሻሻሉና በራሳቸው ስርዓት ውስጥ እያስገቡ ነው። ይህ ማለት ቻይና በሁለት ዘርፍ ቀድማለች ማለት አይደለም። ነገር ግን የቴክኖሎጂና የዲጂታል ንግድ ፈጠራ ማዕከል በብዙ ዘርፎች ወደ ኤሽያ መንቀሳቀሱ እንደሚያሳይ ነው። ሌላ ጥያቄ ላስከትል። ቲክቶክ፣ ቴሙ፣ ዲጂአይ፣ ዊቻት፣ ሻይን፣ ዲፕሲክ የሚባሉ ኩባንያዎች በጥቂት ዓመታት ውስጥ እንዴት በዓለም አቀፍ ደረጃ ተጽዕኖ መፍጠር ቻሉ? በተጨማሪም የምዕራቡ ዓለም ከቻይና የተማረ ነው ወይስ አሁንም ቻይና ኮፒ እያደረገች ነው? ይህንን ጥያቄ ለመመለስ በዚህ ቪዲዮ ውስጥ ከማህበራዊ ሚዲያ ጀምሮ እስከ ኢኮሜርስ፣ የመኪና ኢንዱስትሪ እስከ አርቲፊሻል ኢንቴሊጀንስ ድረስ ያለውን ትልቁ ለውጥ በተረጋገጡ መረጃዎች፣ ምሳሌዎች እንመለከታለን። በዚህ ውይይት ውስጥ አንድ ነገር ግልጽ ማድረግ ያስፈላጊ ነው። ቻይና የምዕራቡን ዓለም በሁሉም መስክ ተክታለች የሚል ክርክር አይደለም። ነገር ግን በዲጂታል ቴክኖሎጂ፣ በኢኮሜርስ፣ በአርቲፊሻል ኢንቴሊጀንስ፣ በኤሌክትሪክ መኪናዎችና በብዙ ፈጠራ ዘርፎች የተጽዕኖ ማዕከል በመፍጠር እየተለወጠች መሆኗን ለመግለጽ ነው። ከዚህ ውስጥ በጣም ግልጽ ምሳሌ የሚሆኑት ቲክቶክ ነው። ብዙ ሰዎች ቲክቶክን ሲያስቡ የመጀመሪያ የሚመጣላቸው ሐሳብ ዳንስ፣ ሙዚቃ ወይም አጫጭር ቪዲዮዎች ናቸው። ግን ቲክቶክን ለዓለም ያቀረበው አጫጭር ቪዲዮ መፈጠሩ ብቻ አልነበረም። በአሜሪካ ቫይን የተባለ መተግበሪያ ከቲክቶክ በፊት በሚሊዮኖች የሚቆጠሩ ተጠቃሚዎች ነበሩት። ስለዚህ አዲሱ ፈጠራ ቪዲዮ አልነበረም። አዲሱ ፈጠራ አልጎሪዝሙ ነበር። ለ15 ዓመታት ያህል ማህበራዊ ሚዲያ በአንድ መርህ ይሰራ ነበረ። አንተ ሰዎችን ትከታተላለህ፣ እነሱ የሚለጥፉትን ታያለህ። ፌስቡክ፣ ትዊተር እና ኢንስታግራም የመጀመሪያው ዘመን በዚህ መርሃ ግብር ላይ መሰረት አድርገው ነበር የሚሰሩት። ቲክቶክ ግን ይህንን ህግ ቀየረው። ሰዎችን መከተል አያስፈልግም፣ እኛ የምትወደውን እናቀርብልሃለን የሚል መርህ ነበረው። ቲክቶክ የሚመለከት ሰው በየትኛው ቪዲዮ ላይ ብዙ ጊዜ እንደሚቆይ፣ የትኛውን ቪዲዮ ደግሞ እንደሚመለከት፣ በምን ያህል ሰከንድ ውስጥ እንደዘለልከው፣ ምን እንደወደድክ፣ ምን እንደጻፍክና ምን እንደምጠላ ለይቶ ለመረዳት ይሞክራል። ይህ ቴክኖሎጂ ይልቅ የሰው ልጅን ባህሪ የመረዳት አቅምን የፈጠረ ነበረ። የምዕራቡ ዓለም ታላላቅ ኩባንያዎች አንድ ነገር ተረዱ። ቲክቶክ ከቀጠለ ኢንስታግራም እና ፌስቡክ የሚያጡት ገበያ ብቻ አልነበረም፣ ተጠቃሚዎቻችሁን ትኩረት ያጡ ነበረ። ሜታ ይህንን አስቸኳይ ስጋት ተመለከተ። በ20 ኢንስታግራም ሪልስ አስጀመረ። ጉግል ደግሞ ዩቲዩብ ሾርትን አመጣ። የምንጠቀማቸው እነዚህ መተግበሪያዎች የቲክቶክን ገበያ ተከትሎ የመጡ አዳዲስ ለውጦች ነበሩ። ይህ ማለት ቲክቶክ ብቻ ተሳክቶለታል ማለት አይደለም። የሚያሳየው አንድ ትልቅ ለውጥ አለ። የቴክኖሎጂ አቅጣጫውን የሚያስቀምጠው ማን ነው? ከዚህ በፊት ምዕራባውያን ያስቀምጡት ነበር። ዛሬ ግን ብዙ ጊዜ ይህ ሚና ወደ ቻይና ተዛውሯል። ይህ ደግሞ በቲክቶክ ብቻ አልቆመም። ከጥቂት ዓመታት በኋላም ቻይና በሌላ በአስደናቂ ጉዳዮች ተከስታለች። የዚህ ኩባንያ የንግድ ስርዓት በኢኮሜርስ ታሪክ አዲስ ምዕራፍ የከፈተ ነበር። ግዥን ወደ ጨዋታ የቀየረ አዲስ ስርዓት ነበረው። ቲክቶክ የማህበራዊ ሚዲያን ህግ ከቀየረ በኋላ ሌላ የቻይና ኩባንያ የኢኮሜርስን ህግ እንደገና ጻፈች። የኩባንያው ስም ፔንድዶሮ ነው። በ2015 እንደ አውሮፓውያን አቆጣጠር ማለት ነው። ይህ ኩባንያ ሲመሰረት ብዙ ባለሙያዎች አንድ ነገር ተናገሩ። ይህ ኩባንያ ሊሳካለት አይችልም ሲሉ ግምታቸውን አስቀምጠው ነበር። ምክንያቱም
በዚያ ጊዜ የቻይናን ኦንላይን ገበያ የሚቆጣጠሩት አሊባባና JD.com ነበሩ። ሁለቱም በጋራ ገበያውን 80 በመቶ ያህል ይቆጣጠሩ ነበር። እንዲህ ባለ ገበያ ውስጥ አዲስ ኩባንያ ገብቶ ማሸነፍ ለብዙዎች የማይታሰብ ነበር። ነገር ግን ፒንዱዶ መስራች ኦሊን ሁዋንግ ከሌሎች የተለየ ጥያቄ ጠየቀ። ሰዎች ለምን ግዢን እንደ ስራ ያዩታል? ለምን እንደ ጨዋታ አናደርገውም? የሚል ሐሳብ ነበር። በፊት የነበረው የግዢ ሂደት በጣም ቀላል ነበር። ምርቶችን ታያለ፣ ለመግዛት ትመርጣለ፣ ክፍያን ትፈጽማለ፣ ከዚያ ምርቱ ወዳለህበት ይመጣል። ፒንዱዶ ግን ሌላ ሐሳብ አመጣ። ጓደኞችን ካመጣ ዋጋ ይቀንስላል። አንድ ሰው ካመጣ ዋጋው ይቀንሳል። በቡድን ከገዛ ዋጋው የበለጠ ይወርዳል። ብዙ ሰዎችን ባመጣ ቁጥር ቅናሹ ይጨምራል። አንዳንድ ጊዜ ዋጋው ወደ ዜሮ እስኪመጣ ድረስ ይቀንሳል። ይህ ቀላል ሐሳብ አንድ ትልቅ ችግር ፈታ። ኩባንያው በማስታወቂያ ብዙ ገንዘብ ከማውጣት ይልቅ ደንበኞች በራሳቸው ሌሎችን እንዲጋብዙ ያደርግ ነበር። በዚህ ስርዓት ውስጥ ደንበኛ ገዢ ብቻ አልነበረም፣ አስታዋቂም እንጂ። በመጨረሻም ውጤቱ አስደናቂ ነበር። ብዙ የኢኮሜርስ ኩባንያዎች 100 ቢሊዮን ዩዋን የሽያጭ መጠን ለመድረስ 10 ዓመታትን ያህል ይፈጅባቸው ነበር። ፒንዱዶ ግን ይህንን በ3 ዓመታት ውስጥ ለማሳካት ችሏል። ይህ በቻይና የኢኮሜርስ ታሪክ ውስጥ በከፍተኛ ፍጥነት የተስተዋለ አዲስ ክስተት ነበር። ከዚህ በኋላ ኩባንያው ወደ ዓለም አቀፍ ገበያ ገባ። አዲስ ስምም ያዘ፣ ተሙ ይባላል። በጥቂት ወራት ውስጥ በሚሊዮኖች ሰዎች ስልክ ላይ በመጫን በአሜሪካ ከፍተኛ ዳውንሎድ ካስመዘገቡ የሞባይል መተግበሪያዎች መካከል ተመድቧል። እስቲ አስቡ፣ ዓለም ላይ ትልቁ የኢኮሜርስ ኩባንያ ማናት? ብዙ ሰዎች አማዞን ይላሉ። አማዞን ለ25 ዓመታት ያህል በኦንላይን ላይ የኦንላይን ገበያ ላይ በመስራት ይታወቃል። ነገር ግን በ24 መጨረሻ አማዞን ያደረገው አንድ ብዙ ሰዎችን አስገረመ። አማዞን ሆል የተባለ አዲስ ክፍል አስጀመረ። የምርቶች አቀራረብ፣ የቅናሽ አወቃቀር፣ የዋጋ ስርዓትና እንዲሁም ከቻይና ፋብሪካዎች በቀጥታ የሚላኩ ምርቶችን ብዙዎቹ ከቴሙ ስትራቴጂ ጋር ተመሳሳይ ነበር ይሉታል። ይህ የአንድን ጥያቄ ምልክት ይሰጣል። ከዚህ በፊት የቻይና ኩባንያ የአሜሪካን ኩባንያዎች ይከተላሉ የሚለውን ዛሬ በአንዳንድ ዘርፎች ትልልቅ የአሜሪካ ኩባንያዎች ከቻይና የሚመጡ ንግድ ሞዴሎችን በቅርበት እየተከታተሉ መሆናቸውን ይገልጻል። ይህ ገበያ ልውውጥ በድረገጾች ላይ ብቻ አይቆምም። ላይቭ ስትሪሚንግ ላይ፣ ምርት መሸጥ ላይ፣ በቲክቶክ ሾፒንግ፣ ኢንስታግራም፣ ዩቲዩብ፣ አማዞን ላይፍ እና ሌሎች በፍጥነት የተስፋፉ ያሉ ቴክኖሎጂዎች ላይ ምልክቶቹ መታየት ጀምሯል። ነገር ግን ይህ ሀሳብ በቻይና የታምቦ ላይቭ ላይ በ26 ጀምሮ በሚሊዮኖች ዶላር የሚቆጠሩ የንግድ ስርዓት ሆኖ ይሰራ ነበር። ይህ ሁሉ አንድ ጥያቄ ያስነሳል። ቻይና በብዙዎች የንግድ ሞዴሎች ከምዕራቡ እየቀዳች ነው ወይስ ዛሬ ምዕራባውያኑ ከቻይና እየተማሩ ነው የሚለውን ትልቅ ጥያቄ ይፈጥራል። ነገር ግን ይህ የለውጥ ማዕበል በቴክኖሎጂና በኢኮሜርስ ብቻ አልቆመም። ዛሬ በዓለም ዙሪያ የሚታዩ አዳዲስ የንግድ አዝማሚያዎች ከአሻንጉሊት እስከ ፊልም፣ ከፋሽን እስከ ድሮን፣ ከቪዲዮ ጨዋታ እስከ ኤሌክትሮኒክስ መኪና ድረስ አዳዲስ ሀሳቦች እየመጡ ነው። ይህም ከቻይና ነው። አንድ ትንሽ አሻንጉሊት እንዴት የቢሊዮን ዶላሮች ኢንዱስትሪ ሆነ? በ2025 በብዙ ሀገራት አንድ እንግዳ ነገር ታይቷል። ሰዎች ለአንድ ትንሽ የፕላስቲክ አሻንጉሊት ለመግዛት ሰዓታትን በወረፋ ቆመዋል። የአሻንጉሊቱ ስም ላቡቡ ነው። ብዙ ሰዎች ተራ አሻንጉሊት ነው ብሎ ሊያስቡ ይችላሉ። ነገር ግን ከጀርባ ያለው የንግድ ስትራቴጂ የተለየ ነበር። ይህን አሻንጉሊት የሚሸጠው ፖፕ ማርት የተባለ የቤጂንግ ኩባንያ ነው። በመጀመሪያ የሌሎችን የተለያዩ ገጸ ባህሪያትን እያስመሰለ በማምረት ለገበያ ያቀርብ ነበር። ከዚያም ግን አንድ ትልቅ ውሳኔ ወሰነ። የራሳችንን ብራንድ እንፍጠር። ይህ ውሳኔ ኩባንያውን ታሪክ ቀየረው። በ25 ፖፕ ማርት ገበያ ከአሻንጉሊት ኢንዱስትሪ ታላላቅ ስሞች ጋር የሚገዳደር ነበር። ማቴል፣ ሃስቦሮ እና ሄሎ ኪቲ ባለቤት ኩባንያዎች ጋር ሊወዳደር የሚችል ደረጃ ላይ ደርሷል። ይህ የሚያሳየው አንድ ነገር ነው። ቻይና ምርትን ማምረት ብቻ ሳይሆን ብራንድን የመፍጠር ፍላጎት እንዳሳየችና ወደዛም እያመራች እንደሆነ አመላካች ነው። በስልክ ላይ በቅርቡ 90 ሰከንድ ወይም 2 ደቂቃ የሚቆዩ አጫጭር ድራማዎችን አይተህ ታውቃለህ? እነዚህ የሚቀርቡት በሪል ሾርት እና ድራማ ቦክስ የመሳሰሉ መተግበሪያዎች ነው። በፍጥነት ተጠቃሚዎችን እያገኙና እየተስፋፉ ያሉበት ሰዓት ነው። የዚህ ኢንዱስትሪ መነሻ ዋናዋ ቻይና ነች። በዓለም 50 ትላልቅ አጫጭር ድራማ መተግበሪያዎች ውስጥ 41 ያህሉ ከቻይና ኩባንያዎች የሚመጡ ናቸው። ይህም ለሆሊውድ አዲስ ፈተና ሆኖታል። ዲዝኒ፣ ፓራማውንት እና ፎክስ ያሉ ኩባንያዎች ይህንን አዳዲስ የመዝናኛ ቅርጽ በቅርበት እየተከታተሉ ይገኛሉ። ወደ ሌላው ጥያቄ እንለፍ። ሰማይ ላይ የምናየው ድሮን ከየት ነው የመጣው? ዛሬ የዩቲዩብ ቪዲዮዎችን፣ የዶክመንተሪ ፊልሞችን ወይም የስፖርት ውድድሮችን ስትመለከት ከሰማይ የተቀረጹ አስደናቂ ምስሎች ታያለ። እነዚህ ምስሎችን የሚቀርጹ ድሮኖች አብዛኞቹ የአንድ ኩባንያ ናቸው፣ GDI። GDI በሸንጊዘን የተመሰረተ የቻይና ኩባንያ ነው። ለብዙ ዓመታት በዓለም ሸማቾች ድሮን ገበያ ላይ የበላይ ድርሻ ይዞ ቆይቷል። የፋሽን ኢንዱስትሪ
ለብዙ ዓመታት ዛራ ፈጣን ፋሽን ከሚባሉ ዘርፎች የሚመደብ ነው። ነገር ግን ሻይን የተባለው የቻይና ኩባንያ የፋሽን ምርቶችን በፍጥነት ለማምረት በማህበራዊ ሚዲያ ለማስተዋወቅና ለተጠቃሚዎቹ በቀጥታ ለማድረስ አዲስ ሞዴል ፈጠረ። ይህም የተለመደውን የፋሽን አቅርቦት ሰንሰለት በእጅጉ የቀየረ ነበር። የመኪና ኢንዱስትሪ፣ በተለይም የኤሌክትሪክ መኪናዎች። እስከ ጥቂት ዓመታት በፊት የመኪና ኢንዱስትሪ ሲባል የሰዎች አእምሮ ወደ ጀርመን፣ ጃፓን ወይም አሜሪካ ይሄድ ነበር። ሜርሴዲስ ቤንዝ፣ BMW፣ ቶዮታ፣ ፎርድ እና ጀነራል ሞተር የአውቶሞቲቭ ዓለምን የማይደረስባቸው ስሞች ነበሩ። ቻይና ደግሞ በዚህ ጊዜ ርካሽ መኪናዎች የምታመርት ሆና ትታወቅ ነበር። ይህ ምስል በጥቂት ዓመታት ውስጥ ተገልብጧል። ዛሬ BYD በዓለም ትልቁ የኤሌክትሪክ መኪና አምራች ውስጥ አንዷ ሆናለች። ይህ የሆነው ዋጋ በቀነሰ ብቻ አይደለም። ኩባንያው ባትሪዎችን፣ ቺፖችንና ብዙ ክፍሎችን ራሷን በማምረት ወጪውን በእጅጉ ቀንሳለች። ይህ በኢንዱስትሪው ኢንቴግሬሽን በመባል የሚታወቅ ዘዴ ነው። በደቡብ ኤሽያ ላይ ከፈጠራቸው ለውጦች በታይላንድ የBYD 18 ወራት ውስጥ በኤሌክትሪክ መኪና 40% የሚጠጋ ድርሻ አግኝቷል። ይህ ክስተት ለጃፓን መኪና አምራቾች ከባድ ፈተና ሆነ። አንዳንድ ኩባንያዎች ምርቶቻቸውን ቀነሱ፣ ሌሎች ፋብሪካዎቻቸውን እንደገና ማደራጀት ጀመሩ። ለ40 ዓመታት የጃፓን ኩባንያዎች ጠንካራ የነበሩት ገበያ በጥቂት ዓመታት ውስጥ ፉክክሩ ተቀየረ። አንድ አስደናቂ ታሪክ አለ። ፎርድ ዋና ሥራ አስፈጻሚ ጂም ፋርሊ አንድ የቻይና ኤሌክትሪክ መኪና ወደ አሜሪካ አስመጥቶ ለብዙ ወራት አሽከረከረው። ከዚያም እንዲህ አለ፣ እነዚህ መኪናዎች ተወዳድረን ማሸነፍ አለብን። ይህ አባባል የሚያሳየው አንድ ነገር ነው። ዛሬ ትልቅ የምዕራቡ ኩባንያዎች ቻይናን እንደ ርካሽ አምራች ብቻ አያዩትም፣ እንደ እውነተኛ ተፎካካሪ የሚያዩዋቸው ነው። ቻይና ይህን ሁሉ እንዴት ቻለች? ይህም በድንገት ወይም በአጋጣሚ የተፈጠረ አይደለም። ሁለት ትልቅ ምክንያቶች አሉ። አንደኛው ትልቁ የውስጥ ገበያ። ቻይና 1.4 ቢሊዮን በላይ ሕዝብ አላት። አዲስ መተግበሪያው፣ አዲስ መኪና ወይም አዲስ የንግድ ሞዴል ሲጀመር በጣም ትልቅ ገበያ ውስጥ ይፈተናል። ይህ ኩባንያዎች ምርቶቻቸውን በፍጥነት እንዲያሻሽሉ ያግዛቸዋል። ሁለተኛው ከፍተኛ ውድድር። በቻይና በአንድ ሐሳብ ላይ ብዙ ኩባንያዎች በአንድ ጊዜ ይወዳደራሉ። ከ100 ኩባንያዎች ጥቂቶቹ ብቻ ያተርፋሉ። የሚተርፉት ግን ከባድ ውድድር አልፈው የመጡ ስለሆነ በዓለም ገበያው ጠንካራ ይሆናሉ። ግን አንድ ዘርፍ አሁንም የአሜሪካ ነው። ብዙ ሰዎች እስካሁን ድረስ እንዲህ ያስባሉ። ቴክኖሎጂ ይሁን መኪና ይሁን ቻይና ታሻሽላለች፣ ነገር ግን አርቲፊሻል ኢንቴሊጀንስ የአሜሪካ መስክ ነው ብሎ ያስባሉ። ምክንያቱም ቻት ጂፒቲ በአሜሪካ ተፈጥሯል። ናቪዳ የኤአይ ቺፖችን ታመርታለች። ጉግል፣ ማይክሮሶፍት እና ኦፕን አይ እጅግ ትልቅ ኢንቨስትመንቶችን አድርገዋል። ግን በ25 አንድ የቻይና ኤአይ ኩባንያ ዓለምን አስደነገጠ። በቻይና የተመሰረተው ዲፕሲክ አዲስ ኤአይ ሞዴልን ይፋ ያደረገ። የሚያስደንቀው ነገር የሰራበት ወጪ ነበር። ብዙ ኤአይ ኩባንያዎች በቢሊዮን ዶላር የሚቆጠር ኢንቨስትመንት ሲያደርጉ፣ ዲፕሲክ በእጅጉ ያነሰ ወጪ ተመሳሳይ ውጤት የሚያሳይ እንዲቻል አደረገ። ይህ አንድ ትልቅ ጥያቄ ያስነሳ። ለላቀ ኤአይ ሁል ጊዜ ብዙ ገንዘብና በጣም ኃይለኛ ቺፖችን ያስፈልጋሉ የሚሉትን ጥያቄዎች የፈጠረ ነበር። ዲፕሲክ የኤአይ ሞዴልን ካሳወቀ በኋላ የአሜሪካ አክሲዮን ገበያ በፍጥነት ምላሽ ሰጠ። ናቪዲያ እና የኤአይ ጋር የተያያዙ ኩባንያዎች አክሲዮን ዋጋ በአንድ ቀን እጅግ በጣም ቀነሰ። ምክንያቱም ባለሀብቶቹ አንድ ነገር መጠየቅ ጀመሩ። ኤአይ ለመግዛት እኛ እንዳሰብነው ያህል ውድ መሆን አለበት የሚል ጥያቄ ነበር። ይህ ጥያቄ ብቻውን በቴክኖሎጂ ገበያ ላይ ትልቅ ተጽዕኖ ፈጠረ። የተለያዩ ቺፖችን ወደ ቻይና እንዳይገቡ ከተከለከሉ ስርዓቶች ቀጥሎ ቻይና እንዴት ርካሽ በሆነ መንገድ ልታመርት ቻለች የሚለው ትልቁ ጥያቄ ነው። ግን ቻይና በሁሉም ነገር ቀድማለች? እዚህ ጋር ተጨባጭ መሆን አለብን። እጅግ የላቁ ሴሚኮንዳክተሮች፣ አድቫንስድ ቺፖች ማምረት ላይ አሁንም ፈተና አለ። ከፍተኛ ደረጃ ቺፕ ማምረቻ ማሽኖች በኔዘርላንድ እና በሌሎች ሀገሮች ይመረታሉ። በብዙ የኤአይ ምርምር ዘርፎች የአሜሪካ ዩኒቨርሲቲዎች እና ኩባንያዎች አሁንም ከፍተኛ ሚና አላቸው። ስለዚህ የሚደረገው ውድድር ኢንዱስትሪ አሸነፈ ሌላው ተሸነፈ የሚል አይደለም። የፈጠራ ማዕከሉ ወደ ብዙ ሀገራቶች የተስፋፋ ነው። ይህ ሁሉ ለእኛ ምን ትምህርት አለው? ይህ ቪዲዮ ስለ ቻይና ብቻ አይደለም፣ ስለ ቢዝነስ ነው፣ ስለ ፈጠራ ነው፣ ስለ ገበያ ነው። የዛሬው ትልቁ ትምህርት አንድ ነው። የዓለም ገበያ ፈጣን ነው። ትላንት ተከታይ የነበረ ዛሬ መሪ ሊሆን ይችላል። ዛሬ መሪ የሆነ ደግሞ ነገ ተፎካካሪ ሊያገኝ ይችላል። ለዚህም ምክንያት በቢዝነስ ውስጥ የሚያሸንፍ ትልቁ ወይም ሀብታም ብቻ አይደለም፣ በፍጥነት የሚማር የሚለወጥና የሚፈጥር ሰው ያስፈልጋል። ከዊቻት እስከ ቲክቶክ፣ ከተሙ እስከ BYD፣ ከጂዲአይ እስከ ዲፕሲክ አንድ ነገር ግልጽ ሆኗል። በዓለም የንግድና የቴክኖሎጂ ውድድር ከዚህ በፊት ካየነው የበለጠ ኃይለኛ ሆኗል። ጥያቄው ግን አሁንም አለ። በሚቀጥሉት 10 ዓመታት የፈጠራ ማዕከላት ወዴት ያመራሉ የሚለው ነው።
ይህን የሚወስነው አንድ ሀገር ብቻ አይደለም። ፈጠራን በፍጥነት ወደ ገበያ የሚያወጣው ማንኛውም ሰው፣ ኩባንያ ወይም ሀገር ይሆናል። በዚህ ዶክመንተሪ የተመለከትነው አንድ ግልጽ እውነት አለ። የዓለም ኢኮኖሚና ቴክኖሎጂ በፍጥነት የተቀየሩ ናቸው። ዛሬ የሚያሸንፈው ትልቅ ካፒታል ያለው ብቻ ሳይሆን በፍጥነት የሚማር፣ የሚፈጥር፣ የሚለወጥና ገበያውን ፍላጎት የሚረዳ ነው። ቻይና ያሳየችው የእድገት ጉዞ ለማንኛውም ሀገር ወይም ስራ ፈጣሪ አንድ ትልቅ ትምህርት ነው። ፈጠራ፣ ምርምር፣ ጥናትና ቀጣይነት ያለው ኢንቨስትመንት የወደፊቱን ኢኮኖሚ ይወስናል። አሁን ጥያቄው ለእናንተ ነው። በ2035 የዓለምን ኢኮኖሚ ማን ይመራል? አሜሪካ፣ ቻይና፣ ህንድ ወይስ አዳዲስ የቴክኖሎጂ ሀያላን? አስተያየታችሁን በኮሜንት አካፍሉ። ቪዲዮን ከወደዳችሁት ላይክ አድርጉ፣ ሌሎችም አጋሩ። እንዲሁም 40ነትን ሰብስክራይብ በማድረግ በቀጣይ ትልቅ የቢዝነስ፣ የቴክኖሎጂ፣ የዓለም ኢኮኖሚና ትንታኔዎችን እንዳያመልጣችሁ ቤተሰብ ይሁኑ። እናመሰግናለን።